ነው ወይ እና ጥያቄ ጠይቃችኋለሁ አንድ ጥያቄ ያናዳል በኔ ቦታ ብትሆኑ ምንድነው ሚል ጥያቄ ጠይቃችኋለሁ በትክክል ሳትዋሹ ትመልሱልኛላችሁ እኔ ሞስት በሰው ነው እንደዚህ ገስት ላይ ገብቼ ማሚ እንትና ነው ታውቂያታለሽ ፎሎ አድርጊው ምናምን ስል ለሰው ላይክ ሼም ስለሚይዘኝ ፎሎ አደርጋለሁ ከዛው አንዳንድ ሰው አንተዋወቅም እዚህ ጋር አብረን ምን ሙሉ ሰዎች ማለት ነው አብረን ቁጭ ስንል ግን አብረን ማለት እናንተ ከውጭ እኔ ከውስጡኝ ቁጭ ስንል ብዙ ምን ተዋወቅ የመሰላችሁ ሰዎች አላችሁ ብዙ ጊዜ ማለት ነው አንደኛ የሰውን ባውንደሪ ማታውቁ ሰዎች ሁለተኛ ሴት ልጅ ብቻዋን ልጅ ስታሳድግ እንደሞት የምትቆጥሩ የበታችነት ስሜት ያለው ቤትሽ ያለው ባልሽ ደፍተሽ ጣዩ ይያለሽ ለራስሽ ትዳር የሰለቻችሁ እበጦች አላችሁ ቆይ ዛሬማ እስራቴን ነው ማራግፍብኝ ያላል ለራሳችሁ ትዳራችሁ መቻዛችሁ ማዝ ማለት እኮ ትዳር ቤት ውስጥ ባል ስለተቀመጠ እኮ ትዳር ያላችሁ ይመስላችሁ ሰዎች አላችሁ ወይም ደግሞ ቢል ስለተከፈለላችሁ ወይ ደግሞ አለ ለመባል ባል ቤት ውስጥ አስቀምጣችሁ ባል እንዳላችሁ ራሳችሁን በቃ አርጋችሁ የምታስቡ ክርስቶስን እኔ ባል አለኝ ከምትሉ ሴቶች 100% በልጣችኋለሁ 100% የተማረ ይሁን ሜክ አድርጎ የሚምጣ የሆነ ነገር የሚያርቅ የኔ ኑሮ አያኖርሽም ባልሽ ትረስ ሚ ያው እንደኔ ድልቅቅ አድርጎ $2000 መኪና ሳትነጁ እየከፈለ የሚያኖር ባላለ እስቲ ንገሪኝ እንደዚህ አይነት ባላለ እኔ እኮ ሁለተኛ መኪና ኑሮኝ ኢንሹራንስ 100 ምናምን ብር መከፍልበት መኪና ነው የሆነ ችግር ቢኖር ኑሮዬን አበቃቅቼ ነበር ምኖረው ትረስ ሚ የውሸት ደግሞ አልኖርም ማላረገውን ነገር አላወራም እኔ ለሌላ ጊዜ እንድትማሩ ነው ምነግራችሁ አሁን ጋይስ ወላ ሲም ካርዱ አራክሽን ሳይሆን ስምሽን አልጠራም ካርድ ሁለት ሶስት ሰዎች ነው እንደዚህ ያደርጋችሁት እኔ ላይ ሰላም ያወርከኝ ሰላም ያሳድረኝ ሰላም ያሳድርከኝ ሰላም ቀናውለኝ አምላኬ ከተናጋሪ ደጋሚ ልጆቼ ያሳድጋል ወጣው ሲገቡ ልጆቼ በደም ሸፍነልኝ እንደዚህ አይነት ኔጌቲቭ ኢነርጂ የተጫናቸው ሴቶች አምላኬ ሆይ ከምን አባታቸው እንደሚመጡብኝ እነዚህ እናት ፓርቲ ሆኑ ደግሞ በስማ ማስተሳሰባቸው ድሮ በደርግ የነበረ አስተሳሰብ አሁን እስቲ ማምዬ ስተራት ባልተፈልጎላት መታገባ ሴት ትመስላለች እንደዚህ እንኳን ስታዩ እውር ድንብስ አይኑ የጠፋ ሰው እንኳን ማሚ ምን እንደምትፈልግ ያውቃል አሁን ዝም ብዬ ማንም ጎጓፋ ባልፈልጋችሁልኝ ማሚ ብታገቢው ምትሉኝ ሴት ትመስላለሁ እኔ ላንቺም ለቤትሽ ላስጠላሽ አዝንልሻለሁ እኔ ዝም ብዬ ጨቀጨቀና ንትርክ ብፈልግማ ያስኩትን ሰው እኮ ኢምፐርሰን አጣላውትም እኮ ባህሪውን ነው የጣላውት እኔ ብፈልገው እከካ አንቺ ለታባራቸው እኮ እንደጠገቡት ሶሻል ሚዲያ የሚመጡ ተነገሩ ቲክታክ እኮ አሳልፎታል ሶሻል ሚዲያው ቲክታኩን እኮ እንትን ብሎታል አጨማልቆታል ቢኮዝ እነማየ ሂዶ ማስቀደስ ሲገባቸው ወጥ ሰርተው ለልጆቻቸው ማብላት ሲገባቸው እዚሁ ተጠደው ነው የሚውሉ 3-4 ልጆቻቸውን ይዘው አሁን ደግሞ አንድ ነገር አሁን ለሰው ልጅ እንደው ትዳር ልንፈልግ ብንል ትዳር እንኳን ይሄ ሰው ቆንጆ ሰው ነው ጥሩ ሰው ነው ማሜ ለማሜ ባል ይሆናል ብለሽ ብታስቢ እንኳን ይንሱ አስከሚ መጀመሪያ ነኝ መጠየቅ አለብሽ ማሜ ባል ትፈልጋለች ወይስ ፍቅረኛ አላት እኔ አልጻፍኩኝ ደረቴ ላይ ባል ፈልጋለሁ ብዬ ቀማላሞች የራሳችሁን የበታችነት ስሜት ይዛችሁ መጣችሁ ደግሞ ለኔ ልክ እንዳሰባችሁልኝ አስቤልሽ ምናባሽ ታስቢኛለሽ እዛ ማገዶ እየቀቀልሽኝ ወስደሽ የማንም ጠንዛታም ሽማግሌ እከካም አንድ ብለሽ ከኔ ባውንደሪ እንዳጥሱ በእንደዚህ አይነት መንገድ የምትመጡ ጠንባታሞች እኔ እንደዚህ የበታችነት ስሜት የሚሰማኝ ሴት አይደለሁም ላይክ ባል የለኝም ባል አለኝ ብዬ እፎይ ብዬ ተንደላቀቂ እንደዚህ አይነት ላይፍ ለዚህ ለመሸጎርና ለመዳረቅ ነው እንዴ ላይፍ ያን ነው እንዴ ወይም እሱን ደግሞ ተነስ ብሎ ጭራሽ አባት ያልሆነ ሰው በእንጨት የሚሄድ ሰውዬ 6 አይነት ሽበት ያለው 6 ካምፓኒ ያለው ለምን 10 ካምፓኒ አይኖረውም አንቺ ጥንባታ አንድ ብላችሁ
ብላችሁ ከኔ ጋር በእንደዚህ አይነት መንገር መመጡ ከአንድ ሁለት ሶስቴ ነው 3 ሰው ነው የመጣችሁት። ከዚህ በኋላ ግን ስምሽ እየጠራው ነው መረቅጥሽ። ከኔ አልፎ ደግሞ ለእህቶቼ ማምዬ ሰው ትፈልገው ይሆን ብለሽ ደግሞ ጭራሽ እኮ እኔን እኮ አይደለም ይጠይቁ ለእህቶቼ። እህቴ ምን አባቷ አገባት ስለኔ? እኔ ነኝ ህይወቴ የምመራው መጀመሪያ። እህቴ የራሷን ትዳርና ስለራሷ ልጅ ነው ቴክ ኬር ማድረግ ያለባት። እከካ እኔ ነኝ የሚመለከተኝ ስለ ላይፌ። እህቴ ስለ እህትነቷ ብቻ ነው እኔ ጋር ያላት ባውንደሪ እንጂ ባልፈልጋ ለኔ እህቴ አታጋባኝም። ጀዝባ ይሄ ጀዘባችሁ ሰዎች ወይ ወንድ አቴንሽን ያጣችሁ ሰዎች ናችሁ ባልተፈልጎላችሁ የምታገቡ በዚህ ዘመን፣ ያውም በዚህ ነቃ ደንገጥ ባልንበት ዘመን ማለት ነው። ኧረ ማሚ የ6 እንትን እኮ ለምን 10 አይኖረውም? ለምን 10 ፕራይቬት ጀት አይኖረውም? ምን አባሽ አገባኝ? እሱ ነገ ጥርሱን በኩባያ ሲያስቀምጥ እኔ እንደ ሰራተኛ እሱን ላስታምም ነው እንዴ ቤት ውስጥ ቁጭ ብዬ? እከካ ምንም የሌለው ሙልጫ ሌዳ ልጅ እሱን ባሰለጠን ይሻለኛል አምጥቼ። አትሊስት እድሜው ገና ነው። ፍቅርም ካገናኘሽ ደግሞ ማደግ ትችያለሽ። እዚህ ሀገር እከካሞች እዚህ ቁጭ ስትሉ ሰው ወንድ ፈልጎ ወይ ወንድ አጦ ብቻ የሚመስላችሁ ሰዎች አላችሁ። አስወር እኔ በጣም ተናድጄ ነው ማወራው ባይዘው። ከዛ ውጭ ደግሞ ከእህቴ ጋር ዲል የምታረጊው በራስሽ ወሬ ነው። እህቴ ከተግባባሽ በራስሽ ነው ወሬ ማውራት ያለብሽ፣ የራስሽን ነገር። እያንዳንድሽ እዚህ ቤት የምትመጪ እከካሞች በሙሉ ጠቅላላ እህቶቼ ሂዊ ሰንሻይን ስታወሩ በራሳችሁ መንገድ ነው እህቴን የምታወሩት እንጂ እኔን በሚመለከት ህይወት ፀሐይቷ አያገባትም፣ ሂዊ አያገባትም። የኛ እህትነታችን ብቻ ነው እንጂ ለኔ ባልፈልገው እነሱ የሚያስማሙኝ ጀዝባ ሴት አይደለሁም። እኔ አይ ኖ ዋት አም ዱይንግ ማቀውን አውቃለሁ። እኔ በራሴ ማንንም ማንበርከክ እችላለሁ። ትረስሚ እኔ ማሚ ከፈለኩት ማለት ነው። ባልጠፍቶ አይደለም ገና ላይክ እኔ እኮ ከፖሎ ጋር ዴት ሳረጋግጥ 5 ዓመት ወስዶብኛል። ይሄ ዝም ብለሽ ጎትተሻት የምታስተኛ ሴት አይደለሁም። ጥንባታ አንድ ሰው ልጅ መጀመሪያ ንጹህ ህሊና መኖር አለበት ከሰው ጋር ዲል ለማድረግ አይደለም። ደግሞ በገንዘብ ሀብት አለው ብዬ ልገባ ማለት ነው። ታየኝ እኮ እዚህ ሶፋ ላይ ቁጭ ብሎ የማንም ቆረቆንዳ ብር አለኝ ብሎ ማለት ነው። በስባሳ ይኸውላችሁ እናንተ ባውንደሪ ስትጥሱ ይሄ ነው ብለሽ ያመጣሽው የተከበረ ባለሀብት አውርጄ ነው ማሰጣልሽ እዚህ አስወጥቼ። እከካሞች አንድ ብላችሁ በእነዚህ አይነት የምትመጡ ሴቶች ማለት ነው። ሴቶች እዚህ ጋር በቃ ራሳቸውን አሳምረው ምናምን፣ አንዳንዶቹ ሊዝናኑ ነው የሚመጡት። አንዳንዶቹ ደግሞ አይ ዶንት ኖ የጨላ ጎልድ ዲገር ልትኖር ትችላለች። አምናት እኔ ምን አባሽ እንዳለኝ ታውቂያለሽ? እኔ ምን እንዳለኝ ከውስጤ ምን ታውቂያለሽ? ለማን ፍቅር እንዳለኝ ፍቅር አይኖረኝ ይኑረኝ ማንን እንደምፈልግ ብቻዬን ልኑር የምታውቁት ነገር የለም። ስታስቡ ደግሞ ያንን ሰው ነው ራሱን የምትጠይቁት መጀመሪያ። እኔ እንኳን እነ ቤቢ እዚህ ጋር ሲገቡ ቤቢ ግን ጥሩ ባል ብታገኝ ማግባት ትፈልጊያለሽ ብሎ የሰው ልጅ እንኳን ይጠየቃል መጀመሪያ። ልንገርሽ ላይክ የሰውን ባውንደሪ ላስተምራችሁ እንዴት እንደሆነ። አንዳንድ ሴት አሁን በቃኝ ብላ ትዳርን ምተው ሴት አለች። ግን ማሚ እንደዚህ አይነት ሰው እንኳን ብታገኝ ማግባት ትፈልጊያለሽ ተብሎ ይጠየቃል። ኢንስቴድ ኦፍ አገር አቋርጠሽ ለእህቴ ጋር ዲል ከምታረጊ እንደዚህ አይነቱን ቆረቆንዳ ሰውዬ እበት እናንተ ባላችሁ ከሚያስቀምጣችሁ ወንዶች 100% እኔ ማሚዬ ልጄን ይዤ ህይወቴን መጣሽዬ ቤት ውስጥ ዝም ብዬ ድራይቭ ሳላረገው ነው $2000 መኪና መከፍለው። ገንዘብ ከሆነ ችግርሽ እከካም። የሰው ልጅ የሚፈልግ ሰላም ህሊናው ንጹህ። በተለይ በአሜሪካን ሀገር ስትረስ የሚፈልግ የለም። እኔ ምረዳው አባት የለኝ፣ ምረዳው እናት የለኝ፣ እማመጣው ቤተሰብ የለኝ። ከሱ ጋር ቁጭ ብዬ ገንዘብ እንደ ጎልድ ዲገር ላትም የምገባ እኔ በጣም ዛሬም ነገም ኢን ዘ ኤንድ በፍቅር ማምንሴ ነኝ። በቃ የሰው ልጅ ገንዘብ ሊኖረው ይችላል። አይ ዶንት ኬር ካለው ኢትስ ኦኬ የምወደው ሰው ከሌለው ግን የምኖረው አሜሪካን ሀገር ነው። ሰልጠን ነቃ ደንገጥ ብለሽ ማስተማር ይችላል። ሴቶች እኮ ባሎቻቸውን ያስተምራሉ እኮ ከፍለው እዚህ ሀገር በገንዘብ ማለት ነው። ጭንቅላቱ የመማር ፍላጎት ካለው ቁጭ አድርገሽ የምትወጂውን ሰው እኮ ታስተምሪዋለሽ እዚህ ሀገር እፊዋን እንጂ የማላቆን የማንም ግርድምድም አመጣሽ ማሚ እኮ ስላሰብኩ ነው። ደግሞ አረ ያሰበሽበት አትረሽ አከብርሽ ነበር እንዴ ነው የምዘረጥጥሽ እኔ ቅሌታ። በዛ ላይ ደግሞ ከእህቶቼ ጋር ለመግባባት ብላችሁ ወይ ከኔ ጋር ለመግባባት ብለሽ እኔን ርዕስ አንስተሽ ማውራት አይጣ። እህቴሽ ነው የኔን ባህሪ ታውቃለች። ምን ወድጄ ምን እንደምጠላ ታውቃለች። ድፍረታችሁ እንጂ ደግሞ ደውላችሁ ለእህቴ ለኔም እኮ ባወራችኝ ባለቤቱን ካልናቁ አይነቀንቋሉ። እኔ ደግሞ ታይ እንዳታረጊ ዱዝስ ምናምን የምትያት ሴት አይደለም። አይ ኖ ሶ ኦልሬዲ ኤቭሪቲንግ እበቶች
እዛ ባልጠፍቶባት እድሜ ልኳን ለተቀመጠች ለ50 ዓመት ሴት ሄደሽ ንገሪያት ምን ሊያረግልኝ ደግሞ ለዘንድሮ ባል ድርቀት ከውልጅ ጋር የወለደውም አልሆነኝ እንኳን ያልወለደው መጥቶ ላይፌ ላይ ራሴ ወድጀው ያስ ከወደድኩት ዋይና ግን እኔ በሰው ፈልገሽልኝ የምታጋባ ሴት አይደለም። እኔ ልጅ ለማሳደግ ብዬ ቁጭ ብዬ ላንቺ እንደታምራት ገለታ ቡና ሳፈላልና ፊቴ ሲሰፋ ፋራ ነው እንዴ መሰልኩሽ? እከካ ልጆቻችንን እንዳንረሳ እያልን ነው፣ ወደ ኋላ ለመሄድ እንዳንሸወድ እያልን ነው። ለመሸወድ እኮ አንድ ቀን ብትወጪ መንገደኛ መሆን ትችያለሽ። የትኛው ክብር ደግሞ አሁን ደግሞ በትዳር ክብር አቤት አቤት! ይሄ አፕስቴር እና ዳውንስቴር ሆናችሁ የምትተኙትን ነው ትዳር የምትሉት እናንተ ወጣችሁ ስለማታወሩት ላይፋችሁ በቃ ሶ ቢዩቲፉል ምናምን ነው። በቃ እንደዛ ነው የምታስቡት እናንተ ባሎቻችሁ ከሚያስቀምጧችሁ እኔ ልጆቼን ይዤ ባልሽ ከሚያስቀምጥሽ በላይ እኖራለሁ ላይፌ ትረስሚ። መጀመሪያ ሰውን ስታወሩ ስነ ስርዓት አለኝ ማሚን በጣም ወዳታለሁ ካላችሁ መጀመሪያ ሰውን ነው ማውራት ያለባችሁ። ሰዎች እዚህ ላይ በላይ ሲመጡ ደግሞ ባል ያጣ እናንተስ ባል ኑሯችሁ እዚህ ተጠዳችሁ ነው የምትሉት። የትኛውን ትዳር ነው የምታወሩልኛ ጋይስ? የትኛውን ትዳራችሁ ይሄ እየተጨቃጨቃችሁ ትምህርት ቤት አድርስ አታድርስ እያላችሁ የምትልኩት ያበሻ እኮ ትዳር ቢል መክፈልና ባል አለ ለመባል እያለ የሚያንኮራፋው ነው ባል የሚሉት። ፍቅር ካልሰጠ ጊዜ ካልሰጠ የማባሽ ባል ነው። እኔ እንደውም ጊዜ ተነስቼ ማላቀም ቴንክስ ጋድ እኔ ክርስቶስን ወንድ ልጅ እንዲህ ጊዜ ስጠኝ ብዬ ጠይቄ ማላቀም never ጠይቄ ማላቀም ማርያም እንደውም ጊዜ ስጭኝ ተብዬ ነው ተጠይቄ ማቀኔ የሞታ ጨዋታ መጣ በዚህ ሲሪየስሊ ማርያም እኔ ጊዜ ስጭኝ ተብዬ እኮ ነው የምጠየቀው። ጊዜ ስጠኝ ብዬ ጠይቄ ማላቀ እከካ አረ ማርያም እኔ እንደዚህ አሁን አረ ጊዜ ስጠለኛ እንኳን ብዬ አንድም ነገር እኔ ክለብ ይዘኝ ሂድ ክለብ ውስጥ ይዘኝ ሂድ ብዬ ጠይቄ ማላቅ አልሄድም ብዬ እናንተ ጋር እዚህ ስር መጠመጥ በሚሄድበት ሁሉ እኔ እንዲሄድ ነው የሚፈልገው አብሬው ማርያምን ነው የምላችሁ። እኔ ጠይቄ ማላቅ አምና ላይርቲዩ መዋሸትም አልችልም። እኔ የውሸት ላይ እስቲ እንትና ሚስት እኮ ባሏ እኮ ይዟት ይወጣል ዲነር ይዘኝ ወጣ ብዬ ማላቅም። እኔ ዲነር ሄደን አብረን እንደው ማርያምን እዚህ ቲክታክ ላይ እንትኑ ስላለብኝ ወደ ቤቴ መምጣት ነው የምፈልግ ብዙ ጊዜ። እናንተ ያረጋችሁትን እኛ ሁሉን አርገነዋል። ግን አንዳንዴ የሰው ልጅ በህይወቱ ሲኖር አለመግባባት አለ። ባለመግባባት ውስጥ ደግሞ ትለያያለሽ። ላይክ አትግባቢ ማቹርድ ካልሆንሽ አስተሳሰብሽ ልትለያይ ትችያለሽ። ዋት ዘ ቢግ ዲል። እናንተ ደግሞ ወይ ራት አትወጡ ወይ አብራችሁ ዲል አታደርጉ ስለ ልጆቻችሁ ራስሽ ታመልሻለሽ ራስሽ ታደርሻለሽ። 7 ቀን ይሰራል እንደ ውሻ በሌሊት ይመጣል። ይሄን ነው ትዳር የምትሉት እናንተ? ከእንደዚህ አይነት ኑሮ 10 እጅኔ ብቻዬን ከልጆቼ ጋር ብኖር አይቻለኝም እንዴ? እንዲያውም እኔ ፍቅር ስሰጥ ውጭውን የሚያይ ሰው አይደለም አብሮኝ የነበረው ማርያምን። ግን እኔ ብዙ በቃ የሚያናድደኝ ነገር ስላለ እንዴ ፕሬግናንት እያለን በቃ እንደ ሴት ትሪት አልተደረኩም ብሎ ጭንቅላቴ ስለሚያናደኝ እንጂ ወዝን ወንድ አለ ከምትሉት ቤታችሁ በየቤታችሁ እኮ ጥፋት አለ ጋይስ። እኔ በሴትነቴ ቤቴ ውስጥ ለማደርገው ነገር ዲስሪስፔክት አደርግ ያላቀ ስንትሽ ዲስሪስፔክት እየተደራረግሽ አይደል እንዴ ቤት ውስጥ የምትኖር? ከዛ ማይ ህዝባንድ ያለሽ ፒክቸር ላይ ስትወጪ ካካሙሉ ንገሩኝ ባይ እንዲህ ነው ላይክ ክሮስ ዘ ላይን ስታረጊ አውጥቼ ማነጥፍሽ እያንዳንድሽ ከኔ ጋር እንዳትሰፋፈጡ። እኔ ስመጣ እጫወታለሁ፣ ስጫወት የሚያከብረኝን ሰው አከብራለሁ። ልክ እንደዚህ ዝም ብዬ ማንንም እያስገባሁ እኔ ችክክ አይደለሁም፣ ሴት አይደለሁም። እኔ ላይክ እንደ ሴቶች አተንኳኳብኛል እንደ ሴቶች እየደዋወልኩኝ 10 ስለ ሰው ህይወት ኢንቨስቲጌት ማድረግ አይደለሁም። እኔ በጣም ነው የሚያስጠላኝ ወሬ። ከዚህ በፊትም አይጂ ላይ የሚያውቁኝን እነ ፍርዬን ጠይቋቸው። እኔ እንደ ችክ አይደለሁም ወሬ እንደዚህ ማለት ሰው እንኳን ደውሎ በጣም ፈልጌሽ ነበር ማሚዬ ፕሊዝ ኮል ሚ ብሎ ደውዬ ወደ ገደለው ላይክ ወደሚያስፈልገው ፖይንት ካልገባ I don't think you are normal ብዬ ነው ምዘጋው። በቃ ይሄ ማንዛዛት የሚባል ወሬ አልወድም። ተደዋውሎ ከሴትም ከወንድም ጋር ወንድ የምደዋውለው ጥቂት ሰው ነው፣ እነሱ ሙድ ስላላቸው ወሬ በቃ ይሄ ፐርሰናል ወሬ የሚወራኝም የለኝም፣ እነሱንም አልጠይቅም። በራሳችን በሳቅ ምስቀው ነገር ላይ ነው ምስቅ። አንዳንዱ እኮ ባልሽ ምንድነው የኛው ልጅ የት ነው የወለድሽው ቤቱ እንዴት ተገዛ በዚህ ወጥቶ ወርዶ ሰው በቃ ኢንቨስቲጌት የሚያደርጓሉ። እኔ ችክ አይደለሁም፣ ሴቶች ናቸው ወረኛ ቁጭ ብለው። ከዛስ ለመግባባት ደግሞ አንቺን መንገድ ይፈልጋሉ። ከኔ አልፈሽ ተርፈሽ ከእህቴ ጋር ጓደኛ ሆነሽ ስለኔ ለእህቴ አውርተሽ ቁጭ ብለሽ በመጥፎ እኮ አይደለም ደግሞ ትለኛለች እንጂ yes of course በመጥፎ ነው።
ምኑን ነው የምታስቡልኝ? እኔ ባል እፈልጋለሁ አላልኩሽ? እከካ ከዚህ በፊት በጣም ማቃት የምወዳት አይጂ ላይ እያለን ምን ትለኛለች? ማሚዬ በጣም እወድሻለሁ፣ የሆነ ሰው ያይሻል እዚህ ጋር የአክስቴ ልጅ ነው ዶክተር ነው ግን ትንሽ እድሜው ተለቅ ይላል። ከዛ በኋላ ዘጋዋት አውርቻትም አላውቅም። ቢካዝ ሺ ነው ስለኔ ምን አይነት ህይወት ውስጥ እንዳለው ገባ። የሰው ህይወት ውስጥ ልንገባ ስንል መጀመሪያ ጭንቅላታችን ንጹህ መሆን አለበት። ለሪሌሽንሺፕ ትክክል ነኝ አይደለሁም ጭራሽ ልጄ ጋር ማመጣው ሰው ማለት ነው እኮ ነው የምታወሩኝ እንደዚህ ደንቆሮ ድፍን ጭንቅላት ካልሆናችሁ በስተቀር ወንድ ልጅ ቤት አመጣ ልጅ ላይ ለመጨመር እኮ ስቴክ ታይም በጣም ፐርሰናሊቲው ማየት አለብኝ፣ መውደድ አለብኝ። 5 ካምፓኒ ያለው 6ኛው እሱ ነው 7ኛውን ላንቺ ይሰጥሻል አይነት ጨዋታ። ይሄ እኮ ጎልድ ዲገር መሆን አለብሽ ወይ የመጨረሻ ሙልጫሽ የዳ ልጅ መሆን አለብሽ። የእናት አባትሽ ህይወት ልትቀይሪ ብለሽ ራስሽን ሴል ላይ የምታስቀምጭ ሴት ማለት ነው። እካካም በጣም ነው የደፈራችሁ እበት እኔ ባልፈልጉልኝ አላልኳችሁ ብያችኋለሁ እንዴ? እኔ ብስብሶች አንድ ሰው ከዚህ ቤት ስትገቡ ገብታችሁ ልትጫወቱ ነው የምትመጡት። ስትጫወቱ ደግሞ ተጫውተሽ መሄድ ነው። አባቱ እንዳመጣው ይሄን ንብረት እከካ ከዛ ደግሞ ልጨምርኝ ይሆናል እዛ ወይ ሰርቋ አምጦት ይሆናል ልትማግጅኝ አብረሽ እኮ ወንድ ልጅ ሁሌ ባዳ ነው። ስታን ይሄዳል ስትወርቂ ጥሎሽ ነው የሚሄደው። እንኳን ያሁኑ ወንድ ደግሞ ዞር በዚህ ሳም በዚህ ጥቅስ በሚደረግበት ዘመን ላይ አይ ዶንት ኖ ወንድ እኔ ንብረቴ ትልቁ ንብረቴ ነው ብዬ ማስብ ልጆቼ ናቸው። ልጆቼ 18 ዓመት እስከሚሞላቸው የሆነ ሰዓት ጥለውኝ ነው የሚሄዱ። ባልን ልክ እንደ ትልቅ ነገር ኦፍ ኮርስ እግዚአብሔር ለባረከው ትዳር ዝግድ ግን የዚህ አሜሪካን ያላችሁ ሴቶች ምንም የተባረከ ትዳር የላችሁም። ቡልሺት ቦምባስቲክ ጋደመ ባልሽ ቁጭ ብሎ እኔን ነው የሚያወራው ደውሎ አንቺ እዛ ግንድ ቄጥሽን ጥለሽ ስተኝ እከካም ደግሞ ለባል አለን ብላችሁ አደባባይ ላይ ስታወሩ አታፍሩ ጉዳሞች። እንደናንተ አይነቱን ባል ብዬ ይጆ ከምትዞር እኔ 10 እንጂ ቲክታክ ላይ ብዋረድ ይቻለኛል። ማርያምን እንዴ እኔ እኮ አንዳንዴ ማቹርድ ያለ መሆን ሪስፖንሲቢሊቲ ያለ መውሰድ እንጂ ባልሽ ከሚሰጥሽ ክብር የኔ ባል ይሰጠኛል ክብር። እኔ በሱ ወይ ክሬት ብደረግለት አስወር ነው የምላችሁ። እንዴ አንዳንዶቻችሁ ባላችሁ እኮ የሆነ አረበሳብ ዞር ብሎ ማያያችሁ አልጋ ላይ አልጋ እንኳን ለይተሽ አፕስቴርና ዳውንስቴር ምተኝ እከካሞች ደግሞ እናንተ ሰው ናችሁ ስለ ትዳርኛነት ነግሩን። ማርያምን እኔ እንደው እንደ ሴቶች ብሽቆጠቆጥ እዚህ ቤት ውስጥ ለወንድ ልጅ እንደኔ ትዳር የሚኖረው ሰው የለም። ግን እኔ የሌለኝን ተፈጥሮ አላመጣም ወንድ ልጅ ለመያዝ ብዬ አላጎበድድም። ህይወት ስትፈልጊ የምትኖሪያት ነገር ነው በቃ። ህይወት ደግሞ 50-50 ነው ከሰው ልጅ። ያኛውም መውሰድ አለበት ሪስፖንሲቢሊቲ፣ ይሄኛውም መውሰድ አለበት። ቤት ልመራ ብዬ እኔ ከብረት አልመጣሁም። እንደዚህ ከሆነ ብቻዬን ነው አምኜበት መኖር ያለብኝ ህይወትን። ቢኮዝ ዋጋ እየከፈልኩ ነው ለልጆቼ ብዬ አስባለሁ። ግን በቃ እስሰሟቸው ትዳሬ ባሌ ትዳሬ ወይ ከኛ የተሻለ ኑሮ አይኖሩ ወይ ከኛ የተሻለ መኪና አይነዱ ወይ ከኛ የተሻለ ሪስፖንሲቢሊቲ ያውቁ ወይ ከኛ የተሻለ ባካፕ መን የላቸው ቆረቆንዳ ሁሉ ባልሽን ይሄ ምንድነው ቫላንታይን ዴይ ሲደርስ እንትና እኮ ከእንትና ቤት ይዟት ሄዷል ለምን ይዘኛ አትሄድም እያልሽ የምትለምኝ ደከከናም ነው ያለሽ። እኔ ያ $10,000 ወጦ ጫማና ልብስ የሚገዛልኝ ነው ማዘርስ ዴይ እንኳን እኔ ክርስቶስን ጉራ ምናምን ሳይሆን ሚዲያ ላይ ነው ያረኩት። ያንንም በነበረን ላይክ ትሰጣጫለሽ ፍቅር እኮ አይደለም በምትሰጣጭው ነገር ገንዘብን ቫልዩ ከሰጠ ነው በብዙ አይነት መንገድ ተሰጥቶኛል። እኔ ግን ያ አይደለም መጀመሪያ ሰው ፎከስ ማድረግ ያለበት ነገር ላይ ፎከስ ማድረግ አለበት። ማቹርድ አስተሳሰቡ ሌቭሉ ወደ ላይ ማለት አለበት። የአባትነትን ደረጃ መውሰድ አለበት። እንደናንተ የውሸት አባት ይዤ ለመዞር አይካንት እኔ አይችልም። አባት ጊዜ ለልጁ ካልሰጠ የትኛው ነው አባትነቱ? ቤትማ ወዶ የሚከፍለው ሊኖርበት አይደል እንዴ? መክፈል አለበት ኦፍ ኮርስ በቃ እኔ ታዲያ 6-7 ልጅ ቤት ውስጥ ሆኜ ታዲያ ለምን አይከፍልም? ይከፍላል እንጂ እንዴ ቁጭ ብሎ ልክ እንደዚህ እኮ ምናምን እኔ ባልፈልጋለሁ አልኩሽ የዞረብሽ። አንዳንድ ሰዎች ዙሮባችሁ ሰውን ልታዞሩ ምን መጣላችሁ? እኔ አም ሃፒ ማይ ላይፍ ዊዝ ማይ ኬርስ
ዛሴት ራሴ ፈልጌ የምወደው ሰው ራሴ ከፈለኩ ነው ማረገው ያንን ነገር አምኜበት። ያውም ደግሞ ታየኝ እኮ ማላቀው ሰው ይዞት መጥቶ እነ ባርኮን ቤት አብሮ ኖረ ማለት ነው። ለምን 6 ነገር ስላለው ካምፓኒ በይው ምን በይው እኔ ከልቤ ማላዳመጥኩሽም። ይሄ ከካም ጸጉሩ ሽበት በሽበት የሆነ ሰውዬ እንዴ! አረ ድፍረታቸው ክርስቶስ እንደዛሬ አልተናደድኩም እኔ። እዚህ ጋር ስንመጣ ባውንደሪያችን ተዋውቀን ነው ማውራት ያለብን። ይሄ ማንም ጌሾ ራስ እንዴ! አረ ማርያም እኔ በጣም ጭንቅ ነው የሚለኝ ሰው ልጅ ወንድ ልጅ ጋር ለመተኛት ራሱ በጣም ነው የምጸየፍ። አምፒክ እኔ ማርያም እኔ ዝም ብዬ ካገኘው ሰው ጋር ዲል ማረግ ሴት አይደለሁም። እንደዚህ አይነት ሱስ ቢኖረኝ ኑሮ ለአንቺ እንደታምራ ገለታ 6 ጊዜ ቡና ሳፈላልሽ አሉልም። አንዳንዱ እኮ ባል ኑሮ ታጫውቶ ገንዘብ ይዞ ቢመጣ they don't care bullshit ምንም እኮ አይመስላቸውም። አንዳንዶች ቤት ውስጥ ባል እያላቸው ሌላ ባል ቴክ ኬር አድርጓቸው ገንዘብ ቢያመጡ ወንዱ ራሱ ዲል የሚያደርግ ነው የሚመስለኝ በዚህ ሰዓት። አረ እንኳን አላቀቀኝ እያለ ያኛው ገንዘብ የሰጠውን የኛው ቁጭ ብሎ ቢበላ ደስታው ነው። እንደዚህ አይነት ህይወት ነው እየኖርን ያለን። እኔ ግን አምብለስ ይሄ ህይወቴ ነው። እኔ ለምን 6 ጊዜ እየተጣገረርኩ ቢሊየን አልከፍልም ጋይስ። ግራ ከተጋባው ሰው ጋር ሶፋ ላይ ቁጭ ብሎ እሱን ሳወራስ እኔ በጣም ሪላክስ አድርጌ ምኖር ሴት ነኝ። ማርያም ጭንቅ ነው የሚለኝ። እንኳን ይሄ ማላቀው ሰው አብሮኝ የወለደው የልጆች አባት እንኳን አኩርፎ ለደቂቃ ሲቀመጥ እኔ ጭንቅ ነው የሚለኝ። እኔ ባሪያ ዘር የለብኝም ነው የምል። አልወድም እኔ የሚያኮርፍ ሰው ቤት ውስጥ በቃ ባለ ደስታን ማስብ ሰው ነኝ። ወንድ ልጅ ግን ሪስፖንሲቢሊቲ መውሰድ አለበት። ሪስፖንሲቢሊቲ ማለት በስነ ስርዓት ለልጆቹ እኔ በጣም ጎበዝ ሴት ነኝ፣ ግን ለልጆቹ ደግሞ የሚገባውን ታይም መስጠት፣ እንደ ወንድ ልጅ ደግሞ ሰርቶ ማምጣት ያለበትን አሜሪካን ሀገር የስፎ ከተማውን ሳይሆን የሚገባውን ገንዘብ ይዞ መምጣት አለበት። አሜሪካን ነው ግዴታ ነው ትዳር ላይ ስንኖር። ከዛ ውጭ እኔ 7 ቀን ወንድ ልጅ እያስጠገረኩ ባሌ እኔ ጀግና ነው ምን አይነት ሴት አይደለሁም። አምናዳ እንደዛች አይነት ሴት አይደለሁም እኔ። 7 ቀን እያስጠገረርኩት አባቴ ባሌ እኮ የኔ ጀግና ነው ሲያስተዳድረኝ። ወዶ የሚያስተዳድርሽ ጥለሽው ትሄጂ ባያስተዳድርሽማ ታውቂያታለሽ ኑሮሽን እያንዳንድሽ። እኔ ህይወት ላይ ስኖር 50-50 ነው። ልጅን ባሳድግ ልጅን ቴክ ኬር እያደረኩኝ ስራ ሰርቼ መምጣት አለብኝ። ሰርቶ መምጣት አለበት። በሰዓቱ ደግሞ መስራት አለበት። ግዴታችን ነው ይሄ በቃ ዳሴ። ወንድ ልጅ እንደ ብረምጣድ 2 ማዲያት አስወጥታችሁ የኔ ባል እኮ ጀግና ነው እያላችሁ አዝማሪ መስሎ ባሎቻችሁ ይዛችሁ እየዞራችሁ ባሌ እኮ የኔ ባልማ ወዙ ጥግብ ያለን ነበር እዚህ ቤት። በቃ ካሞች ደግሞ ሲያናዱ እኮ እዚህ ባል ይፈልጉልን ጀመር። እንደዚህ ቁጭ ስንል ደግሞ እኔ እኮ አስቤ ነው። ሳታስቢ ለምን ገደል አገቢ? አሁን ነው እንዳሰብሽልኝ የገባሽ ይመስል። የት አውቀሽኝ? የትስ ተዋውቀን? ማሜን እኮ ማወቅ አለብሽ። ለማሜ ባል ለመፈለግ ያመጣሹ ሰው እኮ ገደል ውስጥ ሊገባ ይችላል እኔን ተከትሎ። ምን አይነት ፐርሰናሊቲ ነው ያለኝ? ቤቴ ውስጥ ምንድነው የምፈልገው? ወደዋን ላይክ ማሚ ምንድነው የምፈልገው? ለዚህ ሰው ጥሩ ናት ብለሽ ስታስቢ ማሚ ምንድናት? ወጥ ስለሰራው ነው እንዴ ጥሩነቴ? ወይ ቤት ስለጠረኩ? ያን አይደለም። ሰዎች የሚፈላለጉበት መንገድ መኖር አለበት። ይሄ ሰው ለኔ ይሆናል ብዬ ማሰብ እንጂ ወጥማ ማንም ትጥዳለች እኮ ወጥ እንዴ። እኔ መውደድ አለብኝ ሰውን አብሬው ለመተኛት አይደል ለማውራት ለፍቅር። በእንደዚህ አይነት መንገድ መመጡ 1 2 3 ሰዎች ነው የመጣችሁ። አሁንም ስማችሁን አልጠራውም። ለምን ይቅርታ በእንደዚህ አይነት መንገድ አስቤ አይደለም ብለሽ ስለተሽቆጠቆጥሽ ነው የረሳሁት። ከኔ ጋር ደግሞ በእኔ በሚመለከታችሁ ነገር እኔ ላይ ነው ዲል የምታረጉት፣ እህቶቼ ጋር አይደለም። እህቴ እንደ እህት እኔ ሳወራት ነው ከእህቴ ጋር የምታወሪ። she have a life የራሷን ላይፍ ነው የምትኖረው። እኔ የራሴን ላይፍ ነው የምኖረው። እህቴ እንደ እህት ነው ማወራት እንጂ ስለኔ ትዳር አስተያየት መስጠት አልችልም። እኔ ስለሷ ትዳር አልሰጥም አስተያየት። ስለሷ ህይወት እስቲ ባልሽን እንደዚህ አድርጊውና እንዲ እኔ አውቃለሁ ባውንደሪ እህቴን ምን ያህል ማውራት እንዳለብኝ። እህቴ ስለሆነች ወይ ባልሽ እኮ ህይወትሽ አይደለም። ከሁሉም ሰው እኮ ብናወራ ብዙ ነገር እናወጣለን እኮ። ከእያንዳንዱ ፒክ የምናደርገው ነገር አለ እኮ ጋይስ። እያንዳንዱ ሰው በየቤቱ ፕሮብሌም አለበት እና እያንዳንዱ ሰው አስተያየት እንስጥ ብንል እንሰጣለን እኮ። ግን አምናዛ ፐርሰንት እኔ ማንም ሰው እህቴ አይደለም ወንድሜ ቢመጣ እናትና አባቴ ልሰማ እችላለሁ ሜቢ። ከዛ ውጭ የኔ ህይወት የኔ ነው።
ልጅሽን ጥለሽ ነይ ልጄን ጠብቂ ብላ ትጠብቃለች እንዴ? እህቴ አትጠብቅ። ለኔ ህይወት ራሴ ነው ሪስፖንሲቢሊቲ መወስደው። ስለኔ ተደውሎ ሲወራ ደግሞ ከሰማችሁ እህቶቼ አይደላችሁም ብዬ ደጋግሜ ነው የምናገር። ጋደመ ስለኔ ሲወራ ማንንም አክሴፕት ዳርጋችሁ አታውሩ። ማንም ስለኔ ደውሎ የማውራት መብት የለውም። ከተግባባችሁ በራሳችሁ መንገድ ነው መግባባት ያለባችሁ። እኔ ላይ ደውለሽ እኔ ባል እንደሚያስፈልገኝ ማምዬ ትፈልገው ይሆን ይሄን ባል የማንንም ጀዝባ ይመለከተኛል። ራሳችሁ ላይ ነው ዲል የምታረጉት ይሄንን ነገር። ስለማንም አስተያየት አልሰጥም። እኔ ስለባላቸው አስተያየት አልሰጥም። ስለ ልጆቻቸው አስተያየት አልሰጥም። እህቴን እንደ እህቴ አክብሬያት ተጫውቼ መውጣት ነው እንጂ ይሄ እንደዚህ አይነት ውስጥ ገብቶ ዲፕ አላወራም። እኔ ጥንባታሞች እኔን ነው ማውራት ያለባችሁ። እዚህ ሶሻል ሚዲያ የምታወሩ ስለኔ ደውልሽ ማሜ እንዲህ ነው በቃ። እናትዬ አንቺ አስጠግርሪዋ። አሁን እኮ ጭንቅላታችሁ ምንድነው? በእናንተ ጭንቅላት እኛ እንድንኖር ስለምትፈልጉ ነው። ባልሽ ኩሊ ነው ማለት ነው። እንዲጠገረር የምትፈልጊ ከሆነ ባልሽን እንደ ባል ሳይሆን ትሪት የምታረጊው አንቺ የፈለግሽው ባሪያ ነሽ፣ የባሪያ ልጅ ነው የምትፈልጊው ማለት ነው። ልክ እንደዚህ ድንጋይ ራስ ወንድ ልጅ መስራት አለበት ትላለች። መስራት ባለበት ሰዓት ነው የሚሰራው እንጂ ዝም ብለሽ እንደ ባሪያ። ወንድ ልጅም እኮ ለእናት ለአባቱ ልጅ ነው እኮ። እከካም ሰው በላዎች ባሏ ነው አይደለም እስከምትባይ ባልሽ ሊስትሮ መስሎ ይዘሽ የምትዞሪ ጥንባታ። በእናንተ ጭንቅላተኛ አንኖርም። እኔ ለራሴ ወንድ ልጅ በቂውን ስራ መስራት አለበት፣ የሚበቃውን በቃ ባሪያ አይደለም ስትሄጂበት የምታፍሪበት ብለሽ አፍቅረሽ አግብተሹ ከዛ ደግሞ የሆነ ነገሩ ሲወልቅና የሆነ ነገሩን ሲጥል ደግሞ ከኋላ እያስከተልሽው እንደ ጅብ ትሄጃለሽ። እከካ ለራስሽ ጠግርሪዋ። እኔ አላስጠገርርም እንደዚህ አይነት ሰው እበቶች። ዳስ ዋይ እኮ ስለ ትዳር ቫልዩ አታውቁም። ደደቦች ናቸው። ከርስሽ ይሙላ፣ ከጓደኛሽ ጋር ጫማ ይገዛልሽ፣ ልብስ ይገዛልሽ፣ የቤቱን ክራይ ይክፈልልሽ። ዘይዶን ኬር ስለሌላ ነገር። እኔ ደግሞ እንዳንቺ አይነት ትንሽ ጭንቅላት የለኝም። ባሌ ልክ እንደኔ ማማር አለበት። ባሌ ከአምስት ቀን ውጭ መስራት የለበትም። አሜሪካ ላይ ሲኖር እኔም መስራት አለብኝ፣ እሱ መስራት አለበት። መተጋገዝ አለብን ብዬ ማስብ ሲል ነኝ እኔ እበት። ከዛ የማንም ክርስትናና ልደት ተጠርተሽ ስትሄጂ ባልሽ ወይ ሊስትሮ ነው የሚመስለው። ሊስትሮ የስራውን የመናቅ ሳይሆን በሰለጠነ ሀገር ላይ ወንድ ልጅ ወዝ መኖር አለበት። ወዙን ጥግብ አርገሽ በልተሽ ሸንኮራ እንደተመጠጠ አርገሽ ከኋላ እንደወያላ ታስከትይዋለሽ። እኔ ደግሞ አምና እንደዛ አይደለም። ወደሽው አይደል ባልሽን ያገባሽው፣ ልክ ባልሽንም ተንከባከቢዋ አግብተሽ እንደወለድሽው። ጨቅጫቃዎች እናንተም ለኛ አስተያየት ትሰጣላችሁ። ደግሞ አቤት ወጉማ ተወጉዋል። አንድ ብለሽ እዚህ ሶሻል ሚዲያ ላይ መመጪ ሴት ለኔ በእንደዚህ አይነት ወይ ትሪትን ትልቅ ፉል ዲስሪስፔክት አይደለም ጋይስ? በጣም እኮ ፉል ዲስሪስፔክት ነው። ሰው አደባባይ ላይ ወጥቶ ባልፈልጋለሁ አላልኩ እኔ ባልፈልጋለሁ የታፔላ ጻፍኩ እዚህ ላይ። እኔ ተመችቶኛል ይሄ ላይፍ። የሚጨቃጨቀኝ የለም፣ የሚነታረከኝ የለም። ሃው ዱ ዩ ኖ እኔ ሰው እንዳለኝስ በምን አወቃችሁ እንዴ? ደግሞ አሁን አበሻ እዚህ አሜሪካ ላይ የምትኖሩ ባል ነው እንዴ ይዛችሁ የምትኖሩት? ኩሊ እኮ ነው ይዛችሁ የምትኖሩ። ኩሊ ማለት ይህ ዝም ብለህ በቃ ስታስጠገርረው አገር ቤት አሁን የቀን ሰራተኛ ይባላል። በቃ የሰው ጉልበት ለመበዝበዝ ቀኑ ሙሉ ሲረግጡ የሚውሉ አሉ። አንዳንድ ባለሀብቶች ጓራቸውን ሲያጸዱ ቀኑ ሙሉ በቃ ሰዓት የለው ሲያስጠገርሯቸው ይውላሉ። ድሃ ሲጠገረር ይውላል። በቃ አሜሪካን ያላችሁ ባለም እንደዛ ናችሁ። ወንድ ልጅ መስራት አለበት፣ ኦፍኮርስ መስራት አለበት። የሚገባውን ያህል ነው መስራት ያለበት። እፊ ኬር ሂም ከወደድሽው ቴኬር የምታረጊው እና ኬር አረጋለሁ የምትይ ከሆነ የሚገባውን ያህል ነው መስራት ያለበት። እናቱ የወለደችው መልክ ጠፍቶ እኮ ሁለተኛ ወንድሙ ነህ ሲባል አይደለም ምንድነው ዘበኛቸው ነው የሚል አይነት ባል ይዛችሁ ምዞሩ። አንዳንዶቻችሁ ሃይሄል ላይ ወጣችሁ ፉን እያላችሁ ባላችሁ ሸፈፍ ይላል በቆዳ ጫማ። በቃ ዳስ ማይ ሀዝባንድ ብለሽን ሁሉ አይገባንም ባልሽ መሆኑ።
ዛስ ማይ ሀዝባንድ ብለሽን ራሱ አይገባንም። ደንቆሮ የኔን ላይፍ ነው የምነግርሽ። አንቺ 99 ጊዜ ባሌ ኩሊ ነው እያልሽ የምታሰርው ከሆነ 7 ዴይስ አይደለም አሜሪካን ሀገር 72 ሰዓት መስራት ትችያለሽ። አሰሪው የኔን ኦፒኒየን ግን መውሰዳችሁ እከካም። ከዛ ባሌ ማሚ ዛስ ማይ ሀዝባንድ ብለሽ አረጋኝ ወራሽ ሲለብስ የነበረውን ሸሚዝ እንኳን አላወለቀም ባልሽ። አረጋኝ ወራሽ እንኳን አገር ቤት ትቷል ሸሚዝ መልበስ። የሆነ የጨርቅ ሱሪ ለብሶ አንድ ሸሚዝ ጣል ያረጋል። የሆነ ክርስትና ዛስ ማይ ሀዝባንድ ትይኛለሽ። ግራ የገባው ሰውዬ ይዝሽ። ከዛስ እኔ ያለኝ ሀዝባንድ እያልሽ ለኔ ልታወሪኝ ማለት ነው። ባልና ሚስት አንድ አይነት ሲሆን ነው የሚያምርበት። ሲዘንጥ መልካችሁ ወዝ ትፈት ሲያረጋ አንድ ላይ እሱ ቆረቆንዳ የተጨመቀ ሸንኮራ አገዳ መስሎ ማይ ሀዝባንድ እያላችሁ አጨቅጭቁን። ላይፋችሁ ወይ ከኛ ይሻል። በስትረስ ቢል ለመክፈል ስትረስ ጡዝዝዝ ብሎ ባላችሁ ጡዝዝዝ። አሁን እኔ ብቻዬን ነው የምከፍለው ይሄን ሁሉ ነገር አይደለ? ግን እኔ ስትረስ አይ ዶንት ቲንክ ይሄ የተሰባበረ ፊት ያለኝ ጋይስ። እሱ ግን ጨሰሰሰሰ ብሎ ቢል ለመክፈል ማለት ነው። እና አንዳንድ ሰዎች ባውንደሪያችንን እንወቅ። አብረን ስንውል አብረን ስንጫወት የተዋወቅን የሚመስላችሁ ሰዎች አላችሁ። በዚህ ዘመን ደግሞ ሰውን ባውንደሪ ይወቁ። ይሄ ሰው ባል ይፈልጋል፣ ሚስት ትፈልጋለች። መጀመሪያ ራሳቸውን ነው የምትጠይቋቸው። ከሆነ ያው ይፈልጋሉ አንዳንዶች ገንዘብ አለው ሲባል they don't care። እኔ ግን I care myself። በጣም ነው ራሴ ነው የምወደው። እናንተ ቲክታክን ብቻ ነው እንደምታውቁ። ብዙ ሰው እኮ ይመጣል እኮ ህይወታችሁ ላይ። ግን ጊዜ ያስፈልጋል። ሰው ልጅ መተዋወቅ አለበት። ልጆች ላይ ሰዎችን ስናመጣ ቀላል አይደለም። ልጄን እናገራለሁ ቢል አናቱን ብዬው እዚሁ ደግሞ ልግባ እንደ ሆስፒታል እንትን እስር ቤት። ሰላም አለኝ። ሰላም ቀን አውሬ ፍራይዴ በዚህ ተጀመረ። አምላኬ ሆይ ደከመኝ እኮ ሳልበላ ደከመኝ። እንደዚህ ሷፋሳን ተፈሳለች። እኔ ለቁስ እንደዚህ ሲቆንጆ ትራስ በዛ ላይ ደግሞ አንዳንድ አበሾች አሁን ብዙ ጊዜ ማለት ነው ጋይስ ትክክል ነው ኤክስ ነው ትላላችሁ ያወራዋችሁን ነገር ጋይስ። አንዳንድ አበሾች ማለት ነው ስልክ በጣም ማሚዬ ኢምፖርታንት ነው ፈልጌሽ ነው ብላችሁ ደወላችሁ። ሃይ እንዴት ነሽ ደህና ነሽ ወይ ተባብለን ሰላም ተባባልን። ከዛስ ለምንድን ነው ወደ ጉዳዩ ማንገባ? ላይክ የፈለግነው ነገር ላይ ሃይ ማሚዬ እንደዚህ ፈልጌ ነበረ በጣም ይቅርታ ይሄን ማድረግ ትችያለሽ? ኖ ካልኩኝ ኦኬ እሺ ቴንክ ዩ ብላችሁ ዝግትር። አንዳንዱ ይታሻል ይጎሻል 20 ጊዜ ደህና ዋልሽ ይላችኋል። ስልክ ላይ ተደዋውላችሁ ማለት ነው ልታወሩ። እኔ ካሁን ሊያወራን እኔ ጭንቅላቴ ሶ ቢዚ ጋይስ፣ በጣም ቢዚ ነው ማይንዴ። በጣም ብዙ ማድረግ የምፈልገው ነገር አለ። ቲክታክ ላይ ስለምታዩኝ አይደለም። አንደኛ ራሴ ህይወቴን እንትን መልሰው ነኝ። ሲቀጥል ገና የኔ ክርስቶስ ልጆቼ ነው የምላችሁ። የኔ ድሪሜ በጣም አንዳንዴ ብዙ ነገር ይናቃላ። ያው ብኖር ለራሴ ነው ላይፌ። ግን እኔ ብዙ ማስበው ነገር አለኝ። ከሁለት ልጅ ጋር ራሴን ብዙ ነገር ለመለወጥ ማሰብ ሲለኝ እኔ ግን እዚህ ጋር ስለምታዩ ሰው ንቀት ሊያርባችሁ ይችላል። ወሬቨር ምናምን ግን ወንድ ልጅ በህይወታችሁ ኖር አልኖረ እስና ኢምፖርታንት አይደለም። ያው እኔ ለወለድኩ ሴት ማለት ነው። እና አንዳንድ ሰዎች ለቁም ነገር ደውላችሁ ስታወሩ ሲጀመር ማንፈልገውን ሰው ስልክ አልሰጥም። ሲቀጥል ደግሞ አንስቼ ሳወራሽ በሪስፔክት አውርተሽ ተሎ ዝጊ። አትንዘባዘቢብኝ፣ ስትረስሽን አታራግፊብኝ እኔ ላይ በስልክ ማረም። እሽት ይላሉ። ማሚዬ ደህና ነሽ? ማሚዬ እንዴት ነሽ? ማሚዬ ልጆቹ ደህና ናቸው። ማሚዬ ጆኒ በቃ እንደሄደ ቀራ። ማሚዬ በዚህ ወጥቶ ቀራ። ማትሉት ማትጠይቁት ማትወላዱት ነገር የለም። እከካም ናችሁ ነው የምላችሁ። በዚህ አሁን
ስትደውይ ቀጥታ ወደ ሐሳብሽ ግቢ። ምትፈልጊ ከሆነ ለስራ ፈልጊሽ ነው ማሚዬ። ለእንደዚህ ሄልፕ እንዳረግሽ ከፈለግሽ እንደዚህ ፈልጌ ነው በቃ። እኔ ረጅም ወሬ አልወድም። በስልክ ፐርሰናል ደውላችሁ ስታወሩ ቶሎ ብላችሁ ትርር አድርጋችሁ ስልክሽን ዝጊ። ዝባዝንኪያ እዚህ ስትራሷን ታራግፈብኛለች። ዛሬማ ሞልጭሻለሁ። ትናንትና ደብሮኛል ብዬ ነበር። የደበረኝን ሁሉ ነው ማራግፈብኝ ዛሬ እያንዳንዱ እንዴ። ባልሽ ካስጠላሽ ደፍተሽ ታዩ እዛው ደፍተሽ ታዩ። ከዛስ እንደዚህ ደግሞ ህይወታቸውን ያጠፉ ሰዎች ህይወታቸውን ያጠፉ ሰዎች ደብሯቸው ችግር ደርሶባቸው ራሳቸውን አንቀው የገደሉ ልጆች በጣም ስቃይ ላይ የሆኑ እንደዛ አይነት ቪዲዮ አትላኪብኝ። ለኔ ምን አባሽ ነው የምትልኪብኝ እንደዛ አይነት ቪዲዮ? ስትረስ ነው የሚልኩት። በቃ አንድ ደህና ነገር የሚያስቅ ነገር እንኳን አይልኩ። አንዳንዴ ሶሻል ሚዲያ ተጠቃሚ አልመስላቸውም እንዴ? እና ምን አሰባችሁ ጋይስ? መልስ መለሳችሁልኝ። ሰውን ሳታውቁ ትዳር ትፈልጋላችሁ፣ ፍላጎቱን ሳታውቁ ትፈልጋላችሁ። ሴቶቹን እንጠይቃቸው። ሴቶች መልሱልኝ። ኖ የስ መጠየቅ አለብኝ ጋይስ። ልክ እኔ የሆነ ነገር እንደጎደለኝ አለው። አይ ኖ አይደረግም። እኔም ጥሩ ሰው ባገኝ መጀመሪያ መጠይቀው ጥያቄ ለሰው ጓደኛዬ ከሆነች ነው። እንደው ግን አሁን ጥሩ ባል ብታገኝ የማግባት ፍላጎቱ አለሽ ብዬ መጀመሪያ እሷን ነው የምጠይቃት። አዎ አለኝ ካለች እንደዚህ አይነት ሰው ማግባት ትፈልጊያለሽ ወይ? ዝም ብዬ አወጣጣታለሁ ምን አይነት ሰው እንደምፈልግ። እንደው ከሆነም ነው ግን በሰዓት እና አንዳንድ ሰው እኮ በገንዘብ ይዋዋላቸዋል ጋይስ። ይዋዋላቸዋል ማለት አሁን ዝም ብሎ ቻፓ ያለው ሰው ከሆነ በቃ ይገባላታል። ያቺም የቸገራት ከሆነ ኦፍኮርስ አሜሪካ ላይም ስንት ግራ የገባው ሰው አለ። ኦኬ ብላ ታገባለች ማለት ነው ለገንዘብ ብላ። ምን ይሁን አይታወቅም። ይሄንን የሚያደርጉት ደግሞ ገንዘብ የለመዱ ሰዎች ናቸው። No bread. መጠየቅ አለብኝ መጀመሪያ እኔ እና አናዶኛል ጋይስ። ያናደኛል አናዶኛል። እና ሌሎቻችሁም ሳታውቁ እንዳትሳሳቱ ነው። አሁን ብሎ ባል አይፈለግም ለሰው ልጅ።